እነገዱ አንዳርጋቸው የአማራን ስልጣን አሳልፈው ሰጥተው አሁንም ገና የመጡ ነው ተመልሰው የንቀታቸውን ልክ ለከት የለውም አማራን አሁንም ንቀውታል ሐሞቱን ቀምሰውታል ይራሳል ሜሞሪው ሾርት ነው መሀይም ነው ያሳቸው እየነገሩ ነው ሄደናል ብሏል ለምን አንድ ኬንያዊ አይሰድብም ለምን አንድ ጅቡቲያዊ አይሰድብም ለምን አንድ ሱዳናዊ አይሰድብም ለምን አንድ ኡጋንዳዊ አይሰድብም የለማ ምክንያቱም ፖለቲካ አገናኛቸው ሰው እነሱ የራሳቸው ሀገር አላቸው የራሳቸውን ችግር የራሳቸውን ፖለቲካ እዛው ሀገራቸው ነው ሞት ጋር እየደነስክ ነው ማርሸት ሰማኝ እንደሆነ ስማ ከሞት ጋር እየደነስክ ነው እመነኝ አኪላ ማለት ሆሎኮስት ነው አኪላ ኢሞሽን የለው አኪላ መልክቱ አማራ ማጥፋት ነው ከሞት ጋር እየደነስክ መሆኑን እንዳትረሳ አሁንም ደግመን እንመጣበታለን እኔ የሚመስለኝ በዚሁ በሶዶምነቱና የ666 አባል ሆኖ እንትን ዋልድባ ገዳም ለስለላ ይገባ ነው የሚመስለኝ ለምብትል ይሄ ሰውዬ ኦቨርናይት እንደዚህ አይነት ጥላቻና እንደ አይነት ስድብ ይዞ አይመጣም እንግዲህ ተዋህዶ ኦርቶዶክስ ተዋህዶ ሊቀቱ ጓን ደረጀ ነጋሽ ነው ይሄ ኤርትራዊ ስደተኛ ነው በሽተኛ ነው 666ን እንዲያስፋፋ በኢስት አፍሪካ የተመደበ ነው ሶዶማዊነት ብሎ እንደውም እጅን መታይለውና ከውስጥ የተነቀሰውን እንዲህ ሲመታው ምስል ያሳያል 6 ያሳያል የሚገርማችሁ እንዲህ ሲመታ በጣም ነገር ነው ይሄ ሰውዬ እኔ መስለኛል ሶዶምነቱም እንዳለ ሆኖ ሌላ የስለላ ስራ አለው አማራን ነበር ሲሰልል የነበረው ለምሳሌ ከኤርትራ እንግዲህ ተገንጥያለሁ ሀገሮኛለሁ የራሴ ሶቨሬንቲ አለኝ እያለች ጫርቋ የምታውለበልብ ያው ያቺ ሰሜን ኮሪያ የምትባል ሀገር አለችው ኢትዮጵያስ ምን ሊሰራ መጣ በኢትዮጵያ ኦርቶዶክስ ተዋህዶ በጠላት እጅ ስለሆነች በሷ አስታከው አመተውት ዋልድባ ገዳም ያሉ ያማራ መነኮሳትን ያረደ የበላ ሰው ነው ይሄ ሰው እንደምታየው ፖለቲካው እንዴ አሁን ልንገር አንድ ሰው በጸበል በጸሎት ድኖ ተፈውሻለሁ ካለ እንዲህ ሰውን አርዳለሁ ገለዋለሁ እያለ ካፉን ይወጣው በዛ በተጣመመ ጥርሱ የሚናገረው ተሰማለ ታምርኮ ነው እሱና ዘመድኩን በቀለኮ ኦርቶዶክስ ተዋህዶ እንደፈረሰች እኮ የሚያሳዩ ሰዎች ናቸው እነዚህ እኮ በቆማቸው የሚታዩ ትክክለኛ ምልክቶች ኦርቶዶክስ ተዋህዶ እና ሮማን ፖቼስካ የጻፉትን ኦሬዲ ያከናወኑ ሰዎች እኮ ናቸው ስለዚህ አሁን ምን አገባው አንተ አማራ ነህ የምትታገለው ለአማራ ለህዝብ ነው እሱ ኤርትራዊ ሻቢያ ነው ምን አገባው ስትል ይሁን ኢቨን እነሱ በኢሞሽን ከኛ እንዳልተገነጠሉ ራሳቸው እኮ እየነገሩ ነው ሄደናል ብሏል ለምን አንድ ኬንያዊ አይሰድብም ለምን አንድ ጅቡቲያዊ አይሰድብም ለምን አንድ ሱዳናዊ አይሰድብም ለምን አንድ ኡጋንዳዊ አይሰድብም የለማ ምክንያቱም ፖለቲካ አገናኛቸው ሰው እነሱ የራሳቸው ሀገር አላቸው የራሳቸውን ችግር የራሳቸውን ፖለቲካ እዛው ሀገራቸው ነው የሚሰሩት ሶልቭ የሚያደርጉት ኤርትራዊስ ኢትዮጵያ አማራን ካላጠፋ ማይተኛ አውሬ ነው ከኤርትራ ከዛ ቤት የሚነሳው እሳት እንዳለ ቀጠናውን የጦርነት ቀጠና አርጓል እስተ ማነው ጥራልኝ አንጎላ አስተታች አንጎላ አልኩኝ አሁን ጦርነት ያለበት አሁን ጆኖሳይድ የሚፈጸምበት የቤልጂየሙ አሁን የቀኝ ግዛት ቤልጂየም ኮንጎ ድረስ የራሳቸው እጅ አለበት ይዘውሩታል ኢቭን ይሄ ሰው ሲናገር አሁን ራሱ ሊቀቱ ጓን ደረጀ ሲናገር በደሞ ምን እንደመሰለሽ በአፍሪካ ይሄ ሐዋላ የገንዘብ አራጣ ኤርትራኖች የገንዘብ አራጣና ሰው በመግደል ሐሺሽ በማዘው ትውልድ በየት ነው ብሎ ስትጠይቀው እኮ አንዷ ምን አለ መሰለሽ እንጅባራ ነው አየሽ ከዚህ በፊት አማራ ነኝ ብሎ ጋላ በሚል አማራን ያዋርድ ነበር ከሰው በስድብ ነው የመጣው ሲመጣ ይሳደበው ደግሞ ኦሮሞ ነው ጋላ ያለ ነው ያዋርዳቸው ልክ ነህ በስድብ ነው የመጣው ሲመጣ ይሳደበው ደግሞ ኦሮሞ ነው ጋላ ያለ ነው ያዋርዳቸው ልክ ነህ
ጋና እያለ ነው የሚያዋርዳቸው ደግሞ የሚሰድበው አማራ ሆኖ ነው እኔ አማራይቱ ልጅ እያለ ነው ግን እኮ ለሚያለ ኤርትራዊ ትግሬ እሱን ደግሞ ወደ ኋላ ሄደ ዩቲዩብ ላይ ስታየው ኤርትራዊ ስደተኛ ነው የሚለው ራሱ ደረጀ ነጋሽ ራሱ ይላል እንጂ ኤርትራዊ ነኝ ይላል እኮ ዚያለ አስመራ የተወለደ ኤርትራዊ ስደተኛ ነው አጋንቱ የተጸናወተው እናቱ ማህፀን ነው ከውቅያኖስ ስር ምተኛ ሴት አጋንንት ናት የተጸናወተች ይላል ደረጃ ሚለው እንዳለ ሆኖ ግን ይሄ ሰው የሰላይ ሆኖ ነው እንጂ ምን አባቱ ሊሰራ ኢትዮጵያ መጣ አለቻን ያገር ዘው አይፈወስም እኛ በማንም ትራሽ ማራገፍ ያለን እንዴ እንደዛም ሆኖ አሁን እኛን የሚያሳድደን ለመሰለ ፖለቲካቸው ተቃውሷል ኢስት አፍሪካን የሚያምሰው ቲፒኤልኤፍ ኢፒኤልኤፍ የሚባሉ ድርጅቶች ናቸው እስታች እስተ ኮንጎ ኢስት አፍሪካ እንደ 1810 የተጻፈውን እስቲ ፖስት አረግላቸዋለሁ ራሱ ዮሐን ክራፍት የጻፈው ለራሱ ለሱ ባልደረባ ሰላይ በዛን ሰዓት ናይሮቢ ኬንያ ለተቀመጠ እንግሊዛዊ የጻፈው ምንድነው የሚለው ቻይናን ከያስክ እንዳለ ኤዥያን ያስኮ ማለት ነው ጋናን ከያስክ ደግሞ እንዳለ ኢስት አፍሪካን እስተ ሴንትራል አፍሪካ ያስክ ማለት ነው ያንን ተጠቅመው ነው አሁን ይሄንን ኦሮሞ የሚለውን ሶሳይቲ ክሬት አድርገው በዛኑ አማራው የሚያገኙት ምክንያቱም ኦሮሞ የሚባለው ያገሩ ባለቤት ኢንዲጂነስ አሁን ደቡብ ውስጥ ያለው ህዝብ ነው ኦሮሞ ተብሎ ተሰልቅቶ በኦሮሞ ፖለቲካ ያሳለጡት ያንን ህዝብ አሰልጥነው አስነስተውብን ሚኒሊክ ጦት ቆረጠ በሚል ሐውልት ሰበብ ገትረው የቡርቃ ዝምታን ጽፈው እንዳለስ ዳዊት ይብሳኮ ፍሬው ማሾ ነው ስሙ ኤርትራዊ ሻቢያ ነው ግን የኦነግ መሪ ነው ራሱ ስባት ነጋ ኤርትራውያንን ኦነጎችን ከኤርትራ አሰልጥነው በመቀሌ ሲያስገቡ የኦነግን ሰንደቅ ይዞ ነው ያሳየን ይህ ማለት ምን ማለት ነው እንጨርሳቸዋለን አማራ ተቃውሞ በሱ ተቃውሞ ነው ከስልጣን የተነሳ ነው ብሏል ማን የው የደቡቡ ሰው የወላይታው ሰው ኃይለ ማርያም ደሳለኝ ለአንድ እንግሊዛዊ ኢንተርቪው ያሰጥ እኔ ስልጣኔን የለቀኩት አማራው ጎብሎ ስለተነሳ ነው የጎንደር ወጣትና የባህር ዳር ወጣት የወልዲያ ወጣት ፈሶ ደሙን አዝረክቆ ነው ይሄን ለውጥ አምጥቶ ሲቃዝኑ ፕላን ኤቢሲዲ አስቀመጡትን አብይ አህመድ የሚባሉን አምጥቶ ትግሉን የጠለፉት ይሄንን በእንግሊዘኛ ኢንተርቪው አለ ራሱ ኃይለ ማርያም ደሳለኝ የተናገረው ያማራው ደም ተዝረክርኮ ነው እንደገና መጥቶ ኦሮማራ በሚል አሁንም እንደገዱ አንዳርጋቸው ያማራን ስልጣን አሳልፈው ሰጥተው አሁንም ገና እየመጡ ነው ተመልሰው የንቀታቸው ልክ ለከት የለውም አማራን አሁንም ንቀውታል ሀሞቱን ቀምሰውታል ይረሳል ሜሞሪው ሾርት ነው መሀይብ ነው ያሉን እና ኪላ መጥተዋል አሁን ደግሞ ጎጃም ውስጥ መኑን ለሚያሉ ጀግኖች አማራውያን ይታረዳሉ እመኑ እንደውም የሻው ዳግም አስራት ዮሐንስ አስራት ወልደየስ በህይወቱ ያየነው ጋሽ ማን ነው ጥራልኝ ስሙን እሱን እጁን አሰጥተው የሻዋን አከሰሙ ጎንደርንም እንደዛው አሁን ደግሞ ጎጃም ውስጥ እኔን ወስጄ መመልሳቸው የት ነው የዲሴምበር 7 የ2023 የ4 ኪሎ እንትናቸው የ4 ኪሎ ውይይታቸው ጎጃምን ባይተዋር አርገን ብቻውን እንመታዋለን አሁን ደግሞ ማርሸት ልንገር ከሞት ጋር እየደነስክ ነው ማርሸት ተሰማኝ እንደሆነ ስማ ከሞት ጋር እየደነስክ ነው እመነኝ አኪላ ማለት ሆሎኮስት ነው አኪላ ኢሞሽን የለው አኪላ መልክቱ አማራ ማጥፋት ነው ከሞት ጋር እየደነስክ መሆኑን እንዳትረሳ አሁንም ደግመን እንመጣበታለን መረጃ አጠናክረን እንመጣበታለን ቀጥሉ የገባችሁ አመሰግናለሁ በጣም ጥሩ